11 ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከ5 ከ6 ከ7 ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አይደለ? ያ ሳያገኝ ነው ይህ ፍርድ ቤት እዚህ አይቶ 7 ዓመት ፈይቶ እዚህ ውሳኔ ላይ ደረሰው። እነሱ ማብራራት ከፈለገ ማብራራት ይቻላል። አንደኛ 11 ቦታ አለኝ ስትላት 11 ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ፣ ስንት ተሸጡ፣ የት ነው ያሉት፣ ምንድናቸው? የስፔሲፊክ እንኳን የተቀመጠልን ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አይደለም። ምንም እዚህ ቦታ ላይ የሚል የለም። በአፍን የተነገረ እንጂ ምንም ማስረጃ ቀርቦላ አይደለም። ሰው አሁን በአፏ ነው ያለችው እንጂ 11 ቤት የሚባል ነገር በፍጹም የለንም። እነሆ የቀድሞ የገለቴ ባል እንደተናገረው ከሆነ የተወራብኝ በሙሉ ውሸት ነው። 5 መኪናም ግቢያችን ቆሞ ያቅም። ነገር ግን መኪና ስንገዛ አንዱ ላይ ገንዘብ እየጨመረን አዲስ መኪና እየገዛን መኖራችንን ማንም ያውቃል፣ ምስክሮችም አሉ ሲል የተናገረ ሲሆን የበደልኳት በደል የለም፣ ነገር ግን የተወራብኝ በሙሉ እኔ የተበደልኩት በደል ነው ሲል ተናግሯል። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ 6-7 ጥይት የተኮሰብኝ በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። እንደሰማችሁት ነው። እናንተ ከእውነታው ጋር ቆማችሁ እንደምትፈርዱ አምናለሁ። እናንተስ ምን ትላላችሁ? የአትሌት ገለቴ ውሸት በቀድሞ ባሏ በአቶ ታደለ ተጋልጧል። አትሌት ገለቴ ይህን ያህል መዋሸት ለምን አስፈለጋት? ያልተጠበቀውን የአትሌት ገለቴን ገመና ባሏ እነሆ በአደባባይ አጋልጧል። አትሌት ገለቴ ቡርቃ ከዚህ በፊት በሰይፉ ሾው ላይ ቀርባ እንደተናገረችው ከሆነ እሷና ባሏ አቶ ታደለ የተጋቡት በፕሮቴስታንት ወይም በጴንጤ ቤተ እምነት ውስጥ እንደሆነ ተናግራ ነበረ። ከዚያም ባሏ አቶ ታደለ ጸበል ሄጃለሁ የሚል ደብዳቤ ጽፎላት ወደ ጸበል እንደሄደ ነበር አትሌት ገለቴ በሰይፉ ሾው ላይ ቀርባ የተናገረችው ቃለ ምልልስ የሚያስረዳው። ታዲያ የአትሌት ገለቴ የቀድሞ ባሏ የነበረው አቶ ታደለ እንደገለጸው ከሆነ በፍቅር 3 ዓመት ከቆዩ በኋላ ሙሉ ወንጌል በሚባል የጴንጤ ቸርች ውስጥ እንደተጋቡ ሲናገር ተደምጧል። የተጋባ ነው በሙሉ ወንጌል አማኞች ቤተክርስቲያን ውስጥ ነው። 10 ዓመት በትዳር አብረን ቆይተናል። ከተጋባን ከ7 ወይም ከ8 ዓመት በኋላ እኔ ወደ ተጋባንበት የፕሮቴስታንት ቤተ እምነት መሄድ አቁሜ ነበረ። እኔ ወደ ቸርች አድርሳታለሁ እንጂ ወደ ውስጥ አልገባም ነበረ። እሷ ቸርች ውስጥ ገብታ ፕሮግራሙ ሲያልቅ ውጭ ላይ እጠብቃታለሁ። ከዛ ተያይዘን ወደ ቤት እንሄዳለን። ሂደቱ ይሄ ነው። ቸርችም የተውኩት በራሴ ምክንያት ነው ይላል የአትሌት ገለቴ ቡርቃ ባል። እኔን ጴንጤ ለማድረግ እሷ ብዙ ጥራለች። ነገር ግን እኔ ነገሮች በትክክል ስላልሄዱና የማምነው የራሴ የሆነ ነገር ስላለ እሷ የምታመልክበት ጴንጤ ቸርች መሄድ ካቆምኩ በኋላ በእኔና በእሷ መሃል በርካታ ክፍተቶች መፈጠር ጀመሩ። ቤት ውስጥ ከስፖርት ውጪ ሃይማኖት ነክ የሆኑ ወይም የጴንጤ ስብከቶች ቴሌቪዥን ላይ እንዲከፈቱ አልፈልግም ነበር። ነገር ግን እኔ ቤት ገብቼ የስፖርት ፕሮግራሞችን ቲቪው ላይ ስከፍት እሷ አይሆንም ትለኝ ጀመረ። በዚህ ያለ በመካከላችን ያሉ ክፍተቶች እየሰፉ መጡ። እኔ እሷ ውጭ ሀገር ለውድድር ሄዳ ስትመለስ እሷ የተወዳደረችባቸውን ውድድሮች በሙሉ በካሴት ቀድቻቸው ወይም ሪከርድ አድርጌ እጠብቃታለሁ። ከዛም ውጭ ሀገር የምታደርገውን ውድድር ጨርሳ ስትመጣ የቤታችን ውስጥ በደንብ እንከባከባታለሁ። በካሴት ቀድቼ የያዝኳቸውንም ውድድሮች ከፍቼ አሳያታለሁ። ነገር ግን እሷ ለማየት ፍቃደኛ አትሆንም። ካሴቶችን መስበርም ትጀምራለች። ወደ ልምምድ ስፍራ ወይም ትሬኒንግ ቦታ ስንሄድ ሰዓት ይይዝላታለሁ። ነገር ግን እኔ የያዝኩላትን ሰዓት ወይም የሮጠችበትን ደቂቃ ስነግራት መቀበል አትፈልግም። በዚህ ከእኔ ጋር በጣም ተቃራኒ እየሆነች መጣች። እኔ ይህንን እያደረግኩላት የነበረው ለእሷና ለሀገር በማሰብ ነበረ። እሷ ግን በጣም ኃይለኛና ቁጡ ናት። እሷ በ2009 ዓመተ ምህረት ለውድድር ውጭ ሀገር ሄዳ ስትመለስ እኔ ለጸበል ወደ ላሊበላ ሄጄ ነበር። የጋብቻ ቀለበቴን አውልቄ ደብዳቤ ጽፌላት ነበር ወደ ጸበል የሄድኩት። ያንንም ለማድረግ የወሰንኩት ከእሷ ጋር ለመፋታት ስለወሰንኩ ነው። ገለቴም ከውድድር ስመለስ ባሌ ጠፍቶ ነበር፣ እናቱ ቤት ሄጄ አፈላልጌ ነበር ያለችው ሁሉ ውሸት ነው። እኔ ከጸበል ተመልሼ ስልኬን ከፍቼ ከቤቴ ቁጭ ብዬ እየጠበኩ ነበር፣ ምክንያቱም የሚፈልገኝ ሰው ካለ በስልክ ያገኘኝ ብዬ። ከዛም አንድ አባት ደውሉልኝና እኔንም እሷንም አቀራርቦ አወሩን። እኔ እፈታታለሁ አልኩኝ። ነገር ግን እሷ ፈቃደኛ አልነበረችም። ከዛም በኋላ ማስፈራራትም ጀመረች። እኔም ሰው አማክሬ ጠበቃ ቀጥሬ በህግ በኩል ፍቺ ጠየቅኩኝ። ነገር ግን እሷ በወቅቱ ፈቃደኛ አልነበረችም። ፍርድ
ቤቱ መሄድ ያለበትን ርቀት ሄደ። ማድረግ ያለበትንም ሁሉ አደረገ። እኔ ፍቺውን በሰላማዊ መንገድ ነበር የጠየቅኩት። ነገር ግን ከሷ በኩል ዛቻዎች መምጣት ጀመሩ። ፍርድ ቤቱም እኔ ፍቺ እየፈለግኩ እሷ ፍቺ የማትፈልግበትን ምክንያት ጠየቃት። እሷም እምነቴ አይፈቅድልኝም ስትልም ትመልሳለች። ነገር ግን ፍርድ ቤቱ ይህንን ምክንያቷን ውድቅ አደረገባት። እሷ ባለፈው ስትናገር 11 ቤት አለኝ ብላ ነበር። ነገር ግን እሷ 11 ቤት እንዳላት ምንም ማስረጃ አላቀረበችም። 11 ቤትም የላትም። ፍርድ ቤቱም በዚህ ጉዳይ ለ7 ዓመት ሲንከባለል ቆይቶ ነው የመጨረሻ ውሳኔ ላይ ሊደርስ የቻለው። ስለዚህ 11 ቤት የተባለው ጉዳይ ሁሉ ውሸት ነው ብሏል የአትሌት ገለቴ ቡርቃ ባለቤት አቶ ታደለ። እኔ ለእናቱ የሰጠሁትን ቤት ሽጧል ያለችውም ውሸት ነው። እኔ ለእሷ እናት ሻሸመኔ ትልቅ ቪላ ቤት ሰርቼ አከራይተው እንዲጠቀሙም ሰጥቻቸዋለሁ። እንደዛውም ሁላ እሷ ለእኔ እናት ከአዲስ አበባ ቤቶች ኮርፖሬሽን ቤት ገዝታ በይታ ደርሶ ለእናቴ ሰጥታለች። ለእናቱ ቤት ሽጦላታል ያለችው ሁሉ ውሸት ነው። እኔ ፍርድ ቤት በር ላይ 6 እና 7 ጊዜ የግድያ ሙከራ ተደርጎብኛል። ጥይትም ተተኩሶብኛል። እንደውም የማላውቃቸው ግለሰቦች ታርጋ በሌላው መኪና አፍኖኝ ሊወስዱኝ ሲሉ እግዚአብሔር ስላገዘኝ ነው በነፍስ የተረፍኩት። እሷ አውርታ የነበረው ሁሉ የተገላብጦሽ ነው። ከዛም ከግለሰቦቹ አምልጬም በመኪና አባረውኝ መሳሪያ አውጥቶ መኪናዬንም ደብድበው ነበር። ብዙ በደል ደርሶብኛል። ጥርሴም የወለቀው የእሷ የሆኑ ሰዎች ባደረሱብኝ ጉዳት ነው። እኔ በአሁኑ ሰዓት አግብቼ ወልጃለሁ። ከቤተሰቤ ጋር ነው የምኖረው። 5 መኪና አለኝ ያለችውም ውሸት ነው። አሁን እኔ አገሬን አገልግዬ ሩጬ ንብረት አፍርቼ ጎዳና ላይ ሊወጣ ነው ያለችውም ውሸት ነው። በእጇ ላይ 800 ካሬ ሜትር የሚያክል ሰፊ መሬት አለ። የሁለታችንም መኖሪያ ቤት የነበረው አያት አካባቢ ያለውን ቤት በእሷ እጅ ነበር። እሷም ቤቱ ውስጥ ለ7 ዓመታት ኖራበታለች። ነገር ግን ፍርድ ቤት መጨረሻ ላይ ያልተጠበቀ ውሳኔ ሰጥቷል ስል ነው የአትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ አትሌት ገለቴ ቡርቃ ከሰሞኑ ባነሳቸው ጉዳይ ዙሪያ ሰይፉ ላይ ቀርቦ ይህንን ምላሽ የሰጠው። ኦልሞስት እንግዲህ ከተጋባን ከስንተኛው ኦልሞስት ከ8 ዓመት ከ7 ዓመት በኋላ ነው። እኔ ከዛ ፊት ወደ ፕሮቴስታንት እምነቱ መሄድ አቁሜ ነበር። እሷን አደርሳታለሁ፣ እሷ ተሳትፋ ብላ ትመጣለች፣ እኔ ውጭ ላይ ጥብቃታለሁ፣ ወደ ቤት እንሄዳለን። ይህ ነበር ሂደቱ። ምክንያቱም እኔ በራሴ ምክንያት ፖዝ አድርጌ ራሴን እንትን እያልኩ ነበር። በራሴ ራሴን አገለግላለሁ። እኔ በማምንበት መንገድ ለእኔ እምነት ማለት ራስ ላይ ያለው ምንድን ነው? ለሌላው መኖር፣ ራስ መኖር፣ ፈጣሪ ማምለክ፣ ነገሮች ሁሉ ማስተካከል ነው። ስለዚህ እኔ በእኔ መንገድ በዛ መንገድ ስለማየው ቆም ብዬ እሷን ትሪት ማድረግ የእሷ መብቷ ነው። የምታምነው የምትፈልገው ነገር ስታደርግ ኦኬ ጎሄድ። እኔ ግን እስቲ ለምሳሌ እኔ ኦርቶዶክስ ሆኜ እሷ ፕሮቴስታንት ሆና ማንም ሰው አብሮ ይኖራል። የዓለም ሀገራችን ላይ እኮ ብዙ እምነቶች አብረን እየኖርን ነው። አዎ እምነት ሃይማኖት የግል ነው፣ ሀገር የጋራ ነው። በሀገራችን በክፋችን እኖራለን፣ በታንጋችን ማለት ነው። እሺ ሶ ነገሮች እንዲስተካከሉ እንዲመጡ በሞክር አልሆኑ። እንዲስተካከሉ ማህበራዊ የኛ ራሳችን ያለን መስተጋብር ትንሽ እንትን እያለ መጣ፣ ይተለያየ። አዎ ምክንያቱም በሀሳብም ስራህን በመደጋገፍ ነው የምሰራው። ሴፍ የስፖርት ፕሮግራም ካለው እኛ ትሬኒንግ ሄደን ከሆነ የስፖርት ፕሮግራም ከፍተህ ማዳመጥ አለብን። የምናዳምጠው ትልቅ አንጋፋ አትሌቶች፣ ትልልቅ አትሌቶቻችን ጀማሪዎች የሚሆኑ የምንማርባቸው ነገሮች አሉ፣ እኛ የምናበላሻቸው ነገሮች አሉ። ስለዚህ ሰምተን ነው እኛ እያደስን የምንሄደው። ትዝታው እናንተው በጥቁርና በቀይ ቀለም የጻፋችሁትን ነው ሲያነብ የከረመው። ጌታ ይባርከው ትዝታው፣ እንደው ጌታ ይባርክ። በእውነት እኔ በጣም ነው እግዚአብሔር አንተን ከዛ ከጨለማ አውጥቶ ለራሱ ስራ ስለመረጠ ላንተ በጣም እኔ ትልቅ ክብር አለኝ። ተባረክ ወንድም አለ። የጻፋችሁትና ያነበበው በየደብሩ የሚሰራውን የቄሶች የጥንቆላና የድግምት የጨለማ ስራ ነው ሲያጋልጥ የነበረው። ከአእምሮ ፈጥሮ አይደለም፣ ስም ለማጥፋትም አይደለም። ይልቅስ እዛ የተሰገሰገውን የተጻፈውን የተቆለለውን አታስወግዱ። ሲሸከም የነበረውን ታቦት ብላችሁ ህዝቡን ጎንበስ ቀና የምታደርጉበትን የምታሰግዱበትን ነው መክተፊያ ያለው። አይቶታላ መክተፊያውን እራሱ አይቶታል። ሰው ያየውን እኮ ከተናገረ ውሸታም አይባልም፣ ሊወገርም ሊሰቀልም አይቻልም። ይሄ የማን ስራ ነው ብትሉ የዓለም ስራ፣ የጨለማ ስራ፣ የክርስቶስ ተቃዋሚ ስራ። መክተፊያ ያለው መክተፊያ ካልሆነ ደግሞ ታቦቱን ገልጣችሁ አሳዩንና እኛ ውሸታሞች እንሁን። ትዝታው እስቲ ውሸታም ይሁን፣ ታቦቱን እስቲ ውሸት ነው ይሄንን ነው መክተፊያ የሚለው ብላችሁ ያንን የተሸፋፈነ ነገር አውጡና አሳዩን። ውሸት ነው እንበል፣ ውሸታሞች ናቸው እንበል። ያን ጊዜ እንወቃቀሳለን።
እኔን የሚቃወም እናንተን ይቃወማል ይላል የእግዚአብሔር ቃል ሉቃስ 10:16 ላይ። የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል ይላል የእግዚአብሔር ቃል ሉቃስ 10:16። እባካችሁ እናንተ የኦርቶዶክስ ዋናዎቹ ከላይ ያላችሁ ትውልዱን ወደ ተሳሳተ ወደ ጸብ ወደ አመጽ እየመራችሁት ነውና እባካችሁ ዛሬውኑ ትውልዱን ወደ ክርስቶስ እውነተኛ ወንጌል መልሱት ትውልዱን። ትዝታው ማን ነው? ኦርቶዶክስ እኮ ልጆቿን ላውሬ እያስበላች ነው። ብዙዎቹ ወደ እስልምና ሄደዋል። እግዚአብሔር የረዳቸው ደግሞ እንደ ትዝታው ያሉ ይኸው በብርሃን ሆነው ጨለማን እየገለጡ ነው። ጨለማ ሲገለጥ የሚናደደው ማን ነው ካላችሁኝ፣ የዲያብሎስ መንፈስ ነው። ሌላ ምን ልንለው እንችላለን? ስለዚህ ትዝታው እኮ በእናንተ ቤት ለ9 ዓመት ሲቀድስ ሲያቆርብ ሲዘምር እናንተ የምትሆኑትን ሲሆን የነበረ ነው። የውጭ ሰው አይደለም። ገበናዋን አይቷል። ውስጥ ያለውን ጉዳችሁን አይቷል። ነገር ግን ዛሬ የክርስቶስ ብርሃን ሲበራለት በኦርቶዶክስ ቤት ውስጥ ያለውን ጨለማና ገበና ሲታየው፣ ይህም ሌላው ትውልድ እንዲነቃ እያጋለጠና እያስተማረ ነው። እያገለገለ እኮ ነው። ብዙ ትውልድ እኮ እየነቃ ነው። ትዝታው እኮ የፖለቲካ አክቲቪስት አይደለም። ይታሰሪልን፣ ይያዝልን፣ በሕግ ይጠየቅልን። እኔ እኮ ኦርቶዶክሶች እናንተ እግዚአብሔር መስሎ የምታገለግሉት የሰማያዊ እንዴት ነው በምድር ሕግ ይጠየቅልን፣ ይታሰርልን፣ ይወገርልን የምትሉት እንደ ፖለቲካ አክቲቪስት? ትዝታው ፖለቲከኛ አክቲቪስት አይደለም። የወንጌል አርበኛ ነው። የሚሰብከው ክርስቶስን ነው። የሚያጋልጠው ጨለማን ነው። ዋች ታክን about በቃ አለቀባችሁ እኮ። መተቱ ተጋለጠ አልሰራ አለ። ይሄኔ በትዝታው ላይ ስንት መተት ተሰርቷል። በመምህር በጋሻው ላይ ስንት መተት ተሰርቷል። ይሄኔ በእኛ ላይ እንኳን በጥቃቅኖቹ ስንት መተት ሞክራቸዋል። ጥንቆላ ሞክራቸዋል። እንዲሽ መደመዱ፣ ሽባ እንዲሆኑ፣ እንዲደነዝዙ አልሰራም። እኛ ነፃ ወጥተናል። በክርስቶስ ኢየሱስ በማመን አንዴ የበራለት ሰው ከድግምት ከጥንቆላ ከመተት ነፃ ነው። ስሙኝ ባካችሁ። ልክ እንደ ዓለም አካሄድ ማሳሰር ለምን አስፈለገ? ይታሰርልን፣ ያዙ ልቀቁኝ ብላችኋል። ይታሰርልን። ኢትዮጵያ እኮ የኦርቶዶክስ ብቻ አይደለችም፣ የወንጌል አማኙም ናት። መጀመሪያ ደረጃ ኢትዮጵያ እግዚአብሔር ናት። ኢትዮጵያ የኢትዮጵያውያን ናት። በጣም የሚያሳዝነው ነገር ኦርቶዶክስ ከሙስሊም ጋር ችግር የለባትም። እንደውም የሙስሊም መውሊድ ምናምን በዓል ሲሆን መሬት ትጠርጋላችሁ አሉ። ጥሩ ነው። ምን ነው ወንጌላማውያን ማማኞችን የኢየሱስ ክርስቶስ ተከታያችን እንደዚህ ነቅሳችሁ ያዛችሁ? ምን ሆናችሁ ነው ክርስቶስን እንደዚህ የምታሳድዱት? እንግዲያውስ ወንጌላማኞች ከክርስቶስ ሌላ ማንን ስንሰብክ ሰማችሁ? ከመጽሐፍ ቅዱስ ሌላ ምን ስናነባያችሁ? ምን ስናስተምራያችሁ? ይህንን በሰማይም በምድር ትጠይቁበታላችሁ። ኢትዮጵያ የኦርቶዶክስ ብቻ አይደለችም፣ የሁላችንም ሀገር ናት። ማሳሰር፣ ማስወገር፣ ማስገደል የዓለም ሥራ ነው። በመጽሐፍ ቅዱስ ደግሞ ፈሪሳውያን የክርስቶስ ተቃዋሚዎች እነሱ ናቸው። እናሳስር፣ እናስገድል እና የክርስቲያን ተቃዋሚዎች፣ የክርስቶስ ተቃዋሚዎች ደግሞ ሙስሊሞች አንድ ሰው ከእስልምና ወደ ክርስትና ሲሄድ ይገደል ይላሉ። አሁን ባለፈው ጊዜ ታስታውስ እንደሆነ የእፎይ ዘመን ለእፎይ እኮ ኦርቶዶክስ ከለላ ሆና ነበር እንዳይገደል እንዳይታሰር። እፎይ የቁርአንን ገበና ሲገልጥ ኦርቶዶክስ ጎሽ ትይ ነበረ። እኔ ይሻላለሁ ክርስትና ይሻላል ብለሽ ዛሬ ደግሞ እናንተ የተሸከማችሁትን ገበና እናንተ ቤት ውስጥ የነበሩት ክርስቶስ ብርሃን አብርቶላቸው ገበናውን መዘርዘር ሲጀምሩ እነሱን ደግሞ ይገደሉ እያላችሁ፣ እኛ ግን የሚደብቀን ኢየሱስ ክርስቶስ ይባላል። ሃሎ እፎይን አስታወስኩኔ። የቁርአንን ጉድ ሲዘረግፈው ሙስሊሞች ይገደል ሲሉ ኦርቶዶክስ ሸሻጊ፣ ተከራካሪ፣ ደባቂ ነበረች። ዛሬ የራሷ ጉድ ሲዘረገፍ ተነሳች። ይገደል አለች። ይገደል ቀላል ነው እንደ መግደል? ያውም የኢየሱስ የሆኑትን መግደል ቀላል አይደለም። እኛ ጋር ያለው እናንተ ጋር ካለ ይበልጣል። የተሸከመን ብርቱ እጅ አለ። ሃሎ ተነሱ እኮ ጦሩን ይዘው ተነሱ። ለሕግ ይቅረብልን አሉ። ሰይጣን ከደፈራት በላይ ቤተ ክርስቲያንን ትዝታው ደፍሯል አሉ። ሰይጣንማ አብሮ ምን ከእናንተ ጋር? ሰይጣን እኮ መደፋፈር የለም፣ አብሮ እየሰራ ነው። ጨለማው ነግሷል። ይልቅስ ጨለማችሁን አስወግዱ፣ መጨረሻው ዘመን መጥቷል። ከዛስ በህብረት እንቁም አሉ። ክርስቶስን ለማሳደድ በህብረት መቆም፣ ወንጌል ይዘው የወጡትን ለማሳደድ በህብረት መቆም፣
በጣም አሳፋሪ ነው። እኔ የኦርቶዶክስ አካሄድ በጣም እያስደነገጠኝ መጥቷል። በተለይ በዚህ በመጨረሻው ዘመን ጌታ ኢየሱስ ክርስቶስ ሊመጣ ባለበት ዘመን እናንተ የተጠመዳችሁበት ይሄ ክርስቶስ ወንጌልን የማሳደድ ነገር ትውልዱን አገሪቱን እንዳለ ጥፋት ውስጥ ነው የሚከተው። አቤት ጥላቻ! የተጻፈውን የእናንተን ጉድ መጽሐፉን እያሳየ የናርሴማን ጉድ የምንድን ይሄ የገድለ ማርያም ጉድ ታምረ ማርያም ኧረ እኔ ምንም አላቆም ተደባልቋልብኛ እኔ አላቆም። የእናንተ ኮተት ጉዱን ያጋለጥ በየመንደሩ የሚሰራውና ያሳየን ምን አጠፋ? ከተናገረው ላይ ይጠየቅልን ያላችሁት የተናገረው እኮ ተረት አይደለም፣ በመረጃ ነው የተናገረው። ዋናው መጽሐፍ ቅዱስ እያለ በገድላትና በድርሳናት ህዝቡን ዲዳና ደንቁሮ አረጋችሁ። ተሸፈነ በቃ ህዝቡ። መጽሐፍ ቅዱስ እኮ የሚባል ነገር አያውቅም። ትውልዱን አሳወራችሁት። ኧረ ሙስሊሞች ይሻላሉ። አንድ ሰው ከክርስትና ወደ ሙስሊም ከሙስሊም ወደ ክርስትና ሲሄድ ነው ይገደል የሚሉ። የኛ ኦርቶዶክስ እኮ የወንጌል አማኞች ከኦርቶዶክስ ወጥቶ የወንጌል አማኝ ለሆነው ሰው ያሳድዳሉ። ይሄ እኮ ዲስ ኢዝ ዘ ወረስት። በጣም ከሙስሊምም የባሰ ጠምዳ የያዘችው የወንጌል አማኞችን ነው። በጣም የሚያሳፍር ነገር። ታዲያ ሙስሊሞች ምን አጠፉ? ከኦርቶዶክስ ከሙስሊም የከፋ ስራ እየሰራች ነው። በትውልዱ ላይ በወንጌል አማኞች ላይ የከፋ ስራ እየሰራች ነው። የምታሳድደው የክርስቶስ ተከታዮችን መሆኑ የከፋ ያደርገዋል። ጉድበል ዘንድሮ ነው። ኦርቶዶክስ ባለፈውም ተናግሬያለሁ። ጴንጤ ከምንሆን ሙስሊም ብንሆን ይሻላል ብለው በድፍረት የተናገሩ ናቸው። ይኸው ብዙዎቹ ደግሞ ወደ እስልምና እየሄዱ ናቸው። ልጆቻችሁን አትጠብቁም፣ ይልቅስ መንጋውን አትጠብቁም። በየጫቱ በየመጠጥ ቤቱ ያለውን አትንከባከቡ። ወደ ክርስቶስ አታመጡ፣ ወደ ወንጌል አታመጡ። ያቺ ምድር እኮ የወንጌል አማኝ ባይኖር ኖሮ ጴንጤ ባይኖር ኖሮ ያቺ ምድር ሲኦል ትሆን ነበር። ገና ድሮ ሲኦል። እንግዲያው በኦርቶዶክስ ውስጥ መጠጥ እንደ ልብ ነው። ራሱ ካህናቶቹ ውስኪ ያቀርበው ነው ሚሉት የሚጨፍሩት ያለው። እንዲህ ለምን ሰው ራሱን ማየት እንዳቃተው እኔ አልገባኝም። ይቅርታ አድርጉልኝ። ይልቅስ ህዝቡን ወንጌል አስተምሩ። ትዝታው እኮ ብቻውን አይደለም፣ ኢየሱስን ይዞ ነው ወደ ሀገሩ የገባው። ብዙ ትዝታዎች አሉ። እናንተ ያላሳደዳችሁት ማን አለ? መምህር በጋሻውን፣ እንዳልክን፣ ዘማሪ ዘርፌን፣ ኤርሚያስ እውነቱን ተናገርን፣ ሌሎቹንም ትሳደባላችሁ። ከዓይናችሁ ቢጠፉላችሁ ቢወገዱ ደስ ይላችኋል። ምን አረጉ እነዚህ ሰዎች? ምን አረግናችሁ? ወንጌልን ከመስበክ ውጪ ምን አረግን? በጣም እኮ መልስ አላት ብትሉት ኦርቶዶክስ ለዚህ መቼም መልስ የላት። ምንም እንዲሁ ስትሳደቡ ስትከሱ አይደል እንደምትውሉት። ጥንቆላው ድግምቱና መተቱ በእነርሱ ላይ አልሰራ ብሏችሁ ነው እንጂ ይሄኔ ገና ድሮ ደፍታችኋቸው ነበር። ገና ድሮ እኮ ተደፍተዋል እነዚህ ሰዎች። ታሽመደምዱ ነበር ግን አልሰራም እኛ ላይ። ለምን አልሰራም ብትሉኝ በዓለም ሕግ ለዚህ ነው አሁን በዓለም ሕግ ይከሰሱ የምትሉት። እኔ የምለው ኦርቶዶክስ ከመቃወም ውጪ የክርስቶስ የሆኑትን ከማሳደድ ውጪ ከማውገዝ ውጪ ከመሳደብ ውጪ ሌላ ስራ የላትም ወይ? ሌላ ስራ የላችሁ? መቼ ነው ወደ አምላኳ የምትጸልየው? ትዝታውን ለቀቅ አርጉና ወንጌልን ጠበቅ አርጉ። ደግሞ እንደ ክርስቲያን ወደ ሰማይ አንጋጡ፣ ጸልዩ። እግዚአብሔር ፍርዱን ይስጥ እንጂ እናንተን ማን ፈራጅ አደረጋችሁ? እና ይታሰር ይወገር ትላላችሁ። መንፈሳዊ የሆነ ሰው እኮ ክርስቲያን የሆነ ሰው እኮ ወደ አምላኩ ይጸልያል። ፍርድ እግዚአብሔር ነው። ካጠፋን እኮ እኛ የወንጌል አማኞች በእግዚአብሔር ባልሆነ መንገድ ከተሰማራን ራሱ ይቀጣናል። ቤተ ክርስቲያንን ከበደልን ከተሳደብን እግዚአብሔር ይቀጣል እኮ። እናንተ ቀጪ ማን አረጋችሁና? በዓለም ሕግ የትኛው መጽሐፍ ተጽፎላችኋል? በዓለም ሕግ ሰሩ፣ ያዙ፣ ግደሉ ሚል ተጽፏል? አልተጻፈም።